ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን እስራኤል ከ12 በላይ የኢራን የኒውክሌር ማብላያ ስፍራዎችን አወደመች። የኢራን ጦር ሌሊቱ ሙሉ በእስራኤል ላይ የሚሳኤል ጥቃት ማድረሱን ይፋ አድርጓል። ጦሩ በእስራኤል ደቡባዊ ከተማ ዳግመኛ ጥቃት ማድረሱን ምን የተናገረው ጋሻው አርጋው ከውጭ በዝርዝር ተመልክቶታል። እስራኤልና ኢራን ወደ ግጭት ከገቡ ነው ዛሬ 8ኛ ቀናቸውን አስቆጥረዋል። ሁለቱ ሀገራት ከቀን ወደ ቀን ሰላም ያወርዳሉ ተብሎ ሲጠበቅ ይባስ ብለው ወደ ለየለት ግጭት ውስጥ እየገቡ ይገኛል። የእስራኤል ጦር ከቀናት በፊት በኢራን የኒውክሌር ማብላያ ማዕከላት ላይ ጥቃት ፈጽሞ ከፍተኛ የጦር አዛዦችንና ተመራማሪዎችን መግደሉ አይዘነጋም። ይህ ደግሞ ለግጭቱ እንደ መነሻነት ተደርጎ ይወሰዳል። ሆኖም ግን እስራኤል ከሳምንት በፊት የፈጸመችው ጥቃት የራሱ ምክንያት እንዳለው ይታመናል። ለዚህ ደግሞ የኢራን የኒውክሌር ግንባታ መርሃ ግብር ተጠቃሽ ነው። እስራኤልም ሆነች ሌሎች ሀያላን ሀገራት ኢራን የኒውክሌር ጦር መሳሪያ እንዲኖራት በጭራሽ አይፈልጉም። ይህ ደግሞ እስራኤልን ወደ ግጭት እንድትገባ ያነሳሳት ምክንያት ሆኗል። ግጭቱ ዛሬም እንደቀጠለ ነው። ሰሞኑን ከተፈጸሙ ጥቃቶች ባለፈ በትናንትናው ዕለት የኢራን ጦር እስራኤል በሚገኘው የሶሮካ ሆስፒታል ላይ አደገኛ የተባለለት ጥቃት ማድረሱ አይዘነጋም። ከዚህ ባለፈ ትናንት ሌሊት የኢራን ጦር በቤርሼባ ግዛት ላይ ዳግም ከፍተኛ ጥቃት እንደደረሰበትም የእስራኤሉ የጤና ሚኒስትር ይፋ አድርጓል። ይህንን ጥቃት ተከትሎም የእስራኤል ጦር በወሰደው የአጸፋ ምላሽ በኢራን የሚገኘው ናታንዝ ማዕከልን ጨምሮ የኢራን የኒውክሌር ስፍራዎች ላይ ጥቃት ማድረሱም ተነግሯል። እስካሁን ድረስም ኢራን በእስራኤል ደርሶባታል ስለተባለው ጉዳት ያለችው ነገር የለም። አሁን ደግሞ እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነም በሁለቱ ሀገራት መካከል እየተባባሰ የመጣው ግጭት ላይ መፍትሄ ለማበጀት ከፈረንሳይ ከጀርመንና ከዩናይትድ ኪንግደም የተወጣጡ ከፍተኛ አመራሮች ከኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ጋር ለመምከር በጄኔቭ ተገናኝተዋል ነው የተባለው። ያም ቢሆን ግን ኢራን ትላንት በእስራኤል ላይ ያደረሰችው ጥቃት ተከትሎም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋጋ ትከፍልበታለች ሲሉ ተደምጠዋል። የኢራን ጦር በበኩሉ ጥቃቱ የተፈጸመው በሶሮካ ሆስፒታል ላይ ሳይሆን የእስራኤል ጦር ወታደራዊ እዝ ላይ ነው ሲል ይፋ አድርጓል። አሜሪካ በግጭት ውስጥ ስለሚኖራት ተሳትፎ በቀጣዮቹ 2 ሳምንታት ውስጥ ውሳኔ እንደምትሰጥ ማሳወቋን ተከትሎም ኢራን ጥቃቱን ስለማድረሷም እየተነገረ ይገኛል። አሁንም ቢሆን በኢራንና በእስራኤል መካከል የተቀሰቀሰው ግጭት እንደቀጠለ ነው። የእስራኤል ጦር ዛሬ ይፋ እንዳደረገው ከሆነም ሌሊቱን ሙሉ በደርዘን የሚቆጠሩ ጥቃቶችን በኢራን የኒውክሌር ማዕከላት ላይ መፈጸሙን ይፋ አድርጓል። ኢራን በበኩሏም በምላሹ በርካታ የሚሳኤል ጥቃቶችን ወደ እስራኤል መሰንዘሯም ተነግሯል። ወትሮኑ ኢራን የኒውክሌር የጦር መሳሪያ ባለቤት መሆን አትችልም ሲሉ የተደመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ስምምነቱን ብትቀበል ኖሮ ግጭቱ እዚህ ደረጃ አይደርስም በማለት ተናግሯል። ያም ሆነ የኢራን በ2015 የኒውክሌር ስምምነት ላይ የምዕራባውያንን አቋም እንድትከተል ለማድረግ በእስራኤል በኩል የእጅ አዙር ጦርነት እንደገባች የኢራን ፖለቲከኞች ቢያምኑም እስራኤልም ብትሆን ኢራን የኒውክሌር መሳሪያ ባለቤት እንድትሆን አትፈልግም። እንደ እስራኤል ጦር ገለጻ ከሆነም የኢራን ጦር ሌሊቱን በእስራኤል ላይ በፈጸመው የሚሳኤል ጥቃት 5 ሰዎች ጉዳት ደርሶባቸዋል። የኢራን መንግስት በበኩሉ በአገሪቱ እየደረሰ ያለውን ውድመት በተመለከተ ካሳለፍነው ሳምንት ሁለት ጀምሮ መረጃዎች እንዳይወጡ አድርጓል። የመረጃ ነፍናፊዎችም ቢሆኑ ኢራን ውስጥ ሆነው መረጃ እንዳይወጡ ተደርጓል ሲል ቢቢሲ አስነብቧል። ምናልባትም ሁለቱ ሀገራት በፈጸሙት ጥቃት እርስ በርሳቸው ከፍተኛ ውድመት ደርሶባቸዋል ያለው የአልጀዚራ ዘገባ ነው። የኢራን ጦር በእስራኤል ደቡባዊ ከተማ ቤርሼባ ላይ ዳግም የሚሳኤል ጥቃት ማድረሱም ተነግሯል። ፕሬዝዳንት ዶናልድ ትራምፕ በጦርነቱ ሀገራቸው ትሳተፍ በሚለው ጉዳይ ላይም የ2 ሳምንት ጊዜ ቀጠሮ የያዙ ሲሆን በተመሳሳይ ሀገራቱ ከስምምነት እንዲደርሱ የጊዜ ገደብ ማስቀመጣቸው ተነግሯል። ሆኖም ግን እስራኤልና ኢራን ዛሬም ድረስ እርስ በርስ ጥቃት ማድረሳቸውን ቀጥለውበታል። በተለይም የእስራኤል ጦር በቴህራን ሰማይ ላይ ከ60 በላይ የሚጠጉ የጦር ጀቶች ማሰማራቱንም ይፋ አድርጋለች። ያም ቢሆን ግን የፈረንሳይ፣ ጀርመን እንዲሁም የዩናይትድ ኪንግደም ልኡካኖች ከኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ጋር በዛሬው ዕለት ለግጭቱ ዲፕሎማሲያዊ አማራጭ ፈልጋሉ ተብሎም
ይጠበቃል። በቀጥታ የምናልፈው ወደ ዕለቱ ዓለም አቀፍ ትንታኔ ዝግጅታችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል ኢራን ጦርነትን ለመቀላቀል ወይም ላለመቀላቀል ውሳኔ ለማሳለፍ ቀነ ገደብ አስቀምጠዋል። የፎርዶ ጉዳይም አነጋጋሪ ሆኗል። እነዚህና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንዲህ ተመልክተናል። የመካከለኛው ምስራቅ የጦርነት ግለት ከቀን ወደ ቀን እየጨመረ ነው። ከተጀመረ ዛሬ ሳምንት የደፈነው የኢራንና የእስራኤል ጦርነትም ለዚህ አንዱ ማሳያ ሆኖ ቀጥሏል። የኢራን ሚሳኤሎች በእስራኤል ሰማይ ላይ የሚያሳዩት ሞት ያዘለ ትርኢት ቀጥሏል። የእስራኤል የጦር ጀቶችም እስከ ወዲያኛው የሚሸኙ ቦምቦችን ታቅፈው ከኛ በቀር ላሳር ሲሉ የኢራንን ሰማይ ተቆጣጥረነዋል እያሉ ነው። ኢራን በትላንትናው ዕለት እሳት የሚተፉ ሚሳኤሎቿን ወደ እስራኤል ልካ የሶሮቃን ሆስፒታል በከፊል ስታወድም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ እስራኤል የኢራንን የኒውክሌር መሰረተ ልማቶች የማውደም አቅም አላት፣ የፎርዶ የኒውክሌር ጣቢያን ጨምሮ ማለታቸው ተሰምቷል። ከወዲያ ደግሞ ከሁለት ቀናት በፊት ኢራን ያለምንም ቅድመ ሁኔታ እጅ ትስጥ ያሉት ፕሬዝዳንት ዶናልድ ትራምፕ አሜሪካ የኢራንንና የእስራኤልን ጦርነት ትቀላቀል ወይስ አትቀላቀል የሚለውን ለመወሰን ቀነ ገደብ አስቀምጠዋል። ለመሆኑ አሜሪካ በእስራኤልና በኢራን ጦርነት ላይ ጣልቃ እንድትገባ ወይም በቀጥታ እንድትሳተፍ የሚያደርጋት ምንድን ነው? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሊያወድሙት የሚፈልጉት ደግሞም ቀልብን የሳበው ፎርዶ ምንድን ነው? ወሳኝነቱስ እስከምን ድረስ ነው? እነዚህንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ከአውሮፓውያኑ 1948 እስከ 1979 ድረስ ቅልጥ ያለ ፍቅር ውስጥ ወይም በሀገሬው ብሂል ቆሎ የሚያጓርስ ፍቅር ውስጥ ወድቀው የነበሩት ጽዮናዊዋ እስራኤልና የፋርሶቹ ምድር ኢራን የገቡበት ጦርነት አንድ ሳምንት ሞልቶታል። ሀገራቱ እያደረጉት ያለው ጦርነት አሁንም የቀጠለ ሲሆን በትላንትናው ዕለትም ኢራን በተኮሰቻቸው ሚሳኤሎች የሶሮቃ ሆስፒታልን ጨምሮ በማዕከላዊና ደቡባዊ እስራኤል በሚገኙ 4 ቦታዎች ላይ ከፍተኛ ጉዳት አድርሳለች። በአንጻሩ ደግሞ የእስራኤል የጦር ጀቶች የአራክ ከባድ ውሃ ማምረቻ ማዕከልን ወይም አራክ ሄቪ ዋተር ሪያክተር ማዕከልን አጥቅታለች። ይህ እስራኤል ጥቃት የፈጸመችበት የአራክ ከባድ ውሃ ማምረቻ ማዕከል በሳይንሳዊ ስሙ ዳዩታሪየም ኦክሳይድ በመባል የሚታወቀውንና ከመደበኛው ውሃ በ10 በመቶ ከፍ ያለ እፍግታ እንዳለው የሚነገርለትን ደግሞም በኒውክሌር ማብላያ ማዕከላት ውስጥ አስፈላጊ የሆነው ከባድ ውሃ ማምረቻ ማዕከል ነው። በዚህም የኢራንን የኒውክሌር ፕሮግራም አጥብቃ የምትቃወመው እስራኤል የተጠና እርምጃ በማዕከሉ ላይ ወስዳለች ተብሏል። ሁለቱ ሀገራት በእንዲህ አይነቱ ግብግብ ውስጥ በዋሉበት ሁኔታ የእስራኤል ጥብቅ አጋር የሆነችው አሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ የፕላኔቷ ልዕለ ኃያል ሀገር የፋርሶችንና የጽዮናውያኑን ጦርነት በይፋ ትቀላቀል ወይስ ይቅርባት የሚለውን ለመወሰን ቀነ ገደብ ማስቀመጣቸው ተገልጿል። አስቀድመው አሁን እኛ የኢራንን ሰማይ ሙሉ በሙሉ እየተቆጣጠርነው ነው፣ የኢራኑ ሃይማኖታዊ ጠቅላይ መሪ አያቶላህ ኻሜኔይ ቀላል ኢላማ ነው ያሉት አለፍ ሲልም ኢራን እጇን ትስጥ ሲሉ ያስጠነቀቁት ፕሬዝዳንት ዶናልድ ትራምፕ በሁለት ሳምንታት ውስጥ አሜሪካ አንዱን እንደምትመርጥም አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጽህፈት ቤታቸው ፕሬስ ሴክሬታሪ ካሮላይን ሌቪት በኩል ባስተላለፉት መልእክት በቅርቡ ከኢራን ጋር ሊካሄዱም ላይካሄዱም የሚችሉ በርካታ ድርድሮች ስለመኖራቸው ልግባበት ወይስ ይቅር የሚለውን በቀጣዮቹ 2 ሳምንታት ውስጥ ወስናለሁ ሲሉ አስታውቀዋል። እናም ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረጉ ድርድሮች ካሉ በቅድሚያ ውጤታቸውን ማየት ይኖርብኛል የሚል አንድምታ ባለው መልእክታቸው ለጊዜው ውሳኔውን ያዝ አድርገውታል። ሆኖም የድሮዋ ፋርስ ደግሞም የስልጣኔ ቀንዲል የነበረችው ፐርሻ የአሁኗ ኢራን መሪ የሆኑት አያቶላህ ኻሜኔይ ደግሞ ትራምፕ ኢራን እጇን ትስጥ ሲሉ ባስተላለፉት መልእክት ኢራን በፍጹም እጅ አትሰጥም፣ ይልቁንም አሜሪካ ጣልቃ ገባለሁ ብትል የማይጠገን አጸፋዊ ጥቃት ይደርስባታል ሲሉ አስቀድመው አሜሪካ ጣልቃ መግባቱን ትርሳው አሊያም ላጸፋው ራሷን ታዘጋጅ የሚል አንድምታ ያለው መልእክታቸውን አስተላልፈዋል። ይህ የትራምፕ አስተዳደር ጦርነቱን የመቀላቀል ወይም ያለመቀላቀል ውሳኔ ምናልባትም ለኢራን ትንሽም ቢሆን ከተጨማሪ ጥቃት ፋታ የሚሰጥ ሲሆን ዲፕሎማሲያዊ መፍትሄ ለመስጠትም እድል የሚፈጥር ነው። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ኔታንያሁ በትላንትናው ዕለት በዕብራይስጥ ቋንቋ ካን ከሚባል መገናኛ ብዙሃን ጋር ባደረጉት ቆይታ እስራኤል አሁንም የኢራንን የኒውክሌር ማዕከሎች የመምታት አቅም አላት ሲሉ ተደምጠዋል። ኔታንያሁ እስራኤል የመካከለኛው ምስራቅን ገጽታ ቀይራለች፣ የዓለምን ገጽታም እየቀየረች ነው ያሉ ሲሆን የፎርዶ ኒውክሌር ማዕከልን ጨምሮ ሁሉንም ጣቢያዎችንም የማጥቃት አቅም አላት ሲሉ በግልጽ መናገራቸውም ጆሮን ያዝ ያደረገ ጉዳይ ሆኗል። እንዲያም ሆኖ ኔታንያሁ እስራኤል ሁሉንም ድጋፍ በደስታ ትቀበላለች ብለዋል። ጠቅላይ ሚኒስትሩ በአንድ ሳምንት ውስጥ ካቀድነው በላይ እየሄድን ነው ያሉ ሲሆን እስራኤል የኢራንን የኒውክሌር መሰረተ ልማትና ባለስቲክ ሚሳይሎችን የማውደም ዓላማዎቿንም በፍጥነት እያሳካች ነው ብለዋል። ኔታንያሁ አያይዘውም በቀናት ውስጥ ብቻ ከግማሽ በላይ የሚሆነውን የኢራንን የሚሳይል ክምችት አውድመናል ሲሉ ገልጸዋል። የተለያዩ ምንጮች እንደገለጹት ከሆነ ኢራን ወደ 3000 የሚጠጉ ተምዘግዛጊ ሚሳይሎች ከጦርነቱ በፊት እንደነበሯት የተጠቆመ ሲሆን በዚህም ኔታንያሁ የእስራኤል አየር ኃይል በተጠኑ የሚሳይል ማዕከላት ላይ በፈጸመው ጥቃት ቢያንስ ከ1500 ሚሳይሎች በላይ ከጥቅም ውጭ አድርጓል እያሉ ነው። የኒውክሌር ማዕከላትን ከማውደም አንጻርም ቢሆን የናታንዝ ኒውክሌር ማዕከልን ጨምሮ ሌሎች ቦታዎችን ማጥቃቷን ከመጀመሪያው ቀን ጀምሮ ያስኬደችው እስራኤል ከማዕከሎቹ በተጨማሪም ቢያንስ 14 ዋነኛ የኒውክሌር ሳይንቲስቶችንም ገድላለች። እናም መጀመሪያ ካቀድነው በላይ እያሳካን ነው ያሉት ኔታንያሁ አሁንም እስራኤል የፎርዶን የኒውክሌር ማዕከል ጨምሮ የመምታት አቅም አላት ብለዋል። እዚህ ላይ ግን ኔታንያሁ ከዚህ በፊት ከተናገሩት በተቃራኒው የሆነ አንድ ጉዳይ አንስተዋል። እርሱም የፎርዶን የኒውክሌር ማዕከልን ጨምሮ የሚለው ነው። በዚህ ጦርነት ውስጥ አሜሪካንና እስራኤልን ከምንም በላይ እንዲጣመሩ እጅና ጓንትም እንዲሆኑ የሚያደርጋቸው ፎርዶ የእስራኤልም የአሜሪካም የስጋት ማዕከል ፎርዶ ኢራን እንዳይኗ ብሌን የምትጠነቀቅለት እስራኤልና አሜሪካ ውድመቱን ለማየት በእጅጉ የጓጉለት ሚስጥራዊው ፎርዶ ኢራን የኒውክሌር ቦምቦችን ለመስራት ዩራኒየም የምታበለጽግበት ደግሞም ከከተሞች በራቀ ተራራማ ስፍራ ላይ የገነባችው ማዕከል ነው። ይህ የኒውክሌር ማበልጸጊያ ማዕከል ከቆም ከተማ በ32 ኪሎ ሜትር ርቀት ላይ በሚገኙ ተራሮች ሰንሰለት በተራቀቀ መንገድ ከ80 እስከ 100 ሜትር ወደ ታች ተቆፍሮ የተዘጋጀ ደግሞም በርካታ ሚስጥሮችን የያዘ የኢራን ዋነኛውና ትልቁ የኒውክሌር ማበልጸጊያ ማዕከል ነው። ፎርዶ ከገጸ ምድር በታች ከ80 እስከ 100 ሜትር በሰንሰለታማ ተራሮች መካከል የሚገኝ ብቻ ሳይሆን ኢራን 60 በመቶ የበለጸገ በቀላሉም በቀናት ውስጥ አሊያም በሳምንታት ውስጥ ወደ አቶሚክ ቦምብነት ሊቀየሩ የሚችሉ የዩራኒየም ክምችቶች የደበቀችበትና አረቃ የቀበረችው ዋሻም ነው። በአውሮፓውያኑ 2007 በሰሜን ኮሪያ ባለሙያዎች እርዳታ ግንባታው ተጀምሮ በ2009 ወደ ስራ የገባው ፎርዶ ከአንድ መሳሪያ በስተቀር በየትኛውም መሳሪያ እንደማይደረመስም ይነገርለታል። ከጄቢዩ 57 ቦምብ ውጭ የዚህ ከፍተኛ ዘልቆ የመግባትና የማውደም አቅም ያለው ቦምብ ባለቤት የሆነችው ሀገር ደግሞ ትራምፕ የሚመሯት አሜሪካ ብቻ ናት። እናም ኔታንያሁ ጦርነቱ በተጀመረ ማግስት ይኸው ቦምብ የሚገኘው ከአሜሪካ ነውና አሜሪካ ኢራንን በመውጋት ልትቀላቀለኝ ይገባል ሲሉ ጥሪ ያቀረቡትም ለዚሁ ነበር። ሆኖም ትላንት ግን እስራኤል የፎርዶን ኒውክሌር ጣቢያንም ቢሆን ሁሉንም የማጥቃት አቅም አላት ማለታቸው ከዚህ በፊት ከአሜሪካ የጠየቁት 14000 ኪሎ ግራም የሚመዝነውን ደግሞም ቦምቡን ለመጣል የሚያስፈልገውንና መሸከም የሚችለውን አሜሪካ ብቻ ያላትን ብቸኛ ይህንኑ ቦምብ ጣይ ጀት በቅጽበት እንዴት አገኙ የሚል ጥያቄን የሚያስነሳ ይሆናል። ይህ በእንዲህ እንዳለ እስራኤልም አሜሪካም ይህን የፎርዶ ኒውክሌር ጣቢያ በአስቸኳይ ማውደም ይፈልጋሉ። ይህም ሁለቱን ሀገራት የበለጠ የሚያቆራኛቸው ሲሆን ጥያቄው አሜሪካ ራሷ ጦርነቱን በቀጥታ ተቀላቅላ ባላት መሳሪያ ታውድመው ወይስ ቦምቡንም ጀቱንም ሰጣ በእስራኤል በኩል ታስወድመው የሚለው ይሆናል። እዚህ ላይ አሜሪካ ሁለቱንም መንገዶች መጠቀም የምትችል ቢሆንም ከተጠያቂነት ግን በሁለቱም መንገዶች የምታመልጥበት እድል የለም። ለምን ቢባል ደግሞ ከ80 እስከ 100 ሜትር ኢራን አዝልቃ የቆፈረችውን የፎርዶ ዋሻ ዘልቆ ገብቶ ማውደም የሚችለው ጂቢዩ 57 ቦምብም ተሸካሚውም ጀት ያላት ብቸኛዋ ሀገር አሜሪካ ናትና። እናም ትራምፕ የትኛውን ሊመርጡ ይችላሉ? ቀጥተኛ ተሳትፎውን ወይስ ከተጠያቂነት
የማያተርፈውን የእጅ አዙር ጦርነት ኔታንያሁም ቢሆኑ እንደተናገሩት ሌላ ያልተጠበቀ መላ ይዘው ብቅ ይሉ ኢራንስ ምን አይነት ዝግጅት ታደርግ? ጊዜ ምላሽ ይኖረዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አናዶሉ፣ ዘ ታይምስ ኦፍ እስራኤል እንዲሁም ሲኤንኤንን በዋቢነት ተጠቅመናል። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው።